አጨርባሪ ማለት ነው። ትርጉሙ ሐሰተኛ ማለት ነው። መሲሁል ደጃል ማለት ዋናው አጨርባሪው ነው ራሱ የሚመጣው ከመህዲ በኋላ የሚመጣው። ግን በረሱል ሰለላሁ ዐለይሂ ወሰለም ውስጥ እኔ ነብይ ነኝ እኔ መልእክተኛ ነኝ ብለው የሚመጡ ብዙ ሰዎች ይኖራሉ ማለት ነው። 30 የሚለው ጄኔሪክ ነምበር ነው ራሱ ጄኔሪክ ነምበር ስለሆነ ኤግዛክትሊ 30 ነው ማለት አይደለም። ስለዚህ እንደዚህ አይነት ነገሮች ይመጣሉ። ራሱ ሐሰተኛ ነቢያቶች መሲህ ነኝ የሚሉ ለምሳሌ ሚርዛ ጉላም አህመድ መሲህ ነኝ ነው የሚለው። ነቢይ ነኝ ብቻ አይደለም የሚለው መሲህ ነኝ ክርስቶስ ዳግም መጥቶ ነው ብሎ ነው የሚያምነው። እንደዛ ብሎ ነው የሚያምነው ሚርዛ ጉላም አህመድ ማለት ነው፣ ቃዲያኒ ማለት ነው። እና ቃዲያኖች አህመድያ እንደዛ ነው የሚያምኑት፣ ክርስቶስ ዳግም መጥቷል ብለው ያምናሉ። ከዛ መሲሁል ደጃል ምናምን የሚባለው ጥያቄ አይመልሱም። መሲሁል ደጃል ማን ነው ታዲያ? ጎግ ማጎግ ምንድን ነው? የለም መልስ የለም። እንደ አይነት ነገሮች ይከብዷቸዋል። ይህን ይመስላል። ስለዚህ ኡስታዝ ሰውየውን ራሱን ነው እንደ አምላክ አድርገው የሚይዙት ማለት ነው። እንትኖች ባህዮች እንደዛ ይላሉ። ከኔ በቀር ሌላ አምላክ ሰኖፍ ዞልፍ የሚል መጽሐፍ አለው። ይድረስ ለተኩላው ልጅ የሚል መጽሐፍ አለው። እዛ ላይ መተው ጠየቁት። ራሱ አምላክ አይወልድም አይወለድም ለሚወልድ ወለሚወለድ ይላል የቁርአን አንቀጽ ሲሉት ምንድን ነው ያለው? አይ እንደዛ አይደለም እኮ አምላክ በእኔ ነው ኢንካርኔት ያደረገው። ልክ ክርስቲያኖች እንደሚሉት ነው። አስቢው፣ ክርስቲያኖች ያን ትምህርት ሳስተዋል ብሎ ቁርአን ክሌም አድርጎ ከቁርአን በኋላ የሚመጣ ሰው ቢያንስ ኢንካርኔሽን የሚባለውን ትምህርት ተሰጎት የሚባለውን ትምህርት መጣል ነበረበት። በአሁላ ግን ተደበደብኩኝ ይላል። የታላቁ አምላክ እስር ቤት ውስጥ ሆኖ እየተሰቃየ ነው ይላል። እንዴት ነው ስታያቸው ምናምን ነገር አይ አምላክ እኮ እንትን ነው በስጋ ተገልጦ ነው ይሉሻል። ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ይሉሻል። ልክ እንደ ክርስቲያኖች አምላክ በስጋ ተገልጦ ነው፣ አንዱ አምላክ በስጋ ተገልጦ ነው። እንዴት ነው የሚሆነው? አላህ መጥቷል ይሉሻል። የቂያማ ቀን ራሱ ማለት ነው ሳያዋጣቸው ሲቀር ነው የክርስቶስ ዳግም ምጽአት ነው የሚሉሽ። የቱ ጋር ነው ቁርአንና ሐዲስ እስቲ ስለ ባሁላ ነገሩኝ ስትያቸው አላህ ይመጣል እኮ የሚላል የቂያማ ቀን ሐዲስ ላይ አዎ ይላል። ስለዚህ አላህ መጥቷል። አሁን ጌታ ላይ መጣ ባሁላ ነው ይላል። ባሁላ እኮ ከእናትና ከአባት ነው የተወለደው። ሁለት ሚስቱላ አለው፣ ልጆች አሉት። አባስ ኢፌንዲ የሱ ልጅ ነው ራሱ። ወደ 5 ነው ምናምን ልጆች አሉት። በዛ ላይ ድራግ ያጨስ ነበረ ራሱ፣ ተዋኮ ያጨስ ነበረ ራሱ። ልብ መቀስቀስ የሚለው መጽሐፋቸው ላይ አለ እነሱ ላይ ራሱ በአማርኛ ተተርጉሟል መሰለኝ። ልብ መቀስቀስ የሚል መጽሐፍ አለ፣ እዛ ላይ አለ። ድራግ ያጨስ ነበረ እሱ። እየጦዘ ያወራውን ነገር እንደ ቁም ነገር አድርገው እንትን ይላሉ። አሁን እየመነመኑ ነው፣ እየጠፉ ነው ያሉት። እድሜ ለብራዘር ኢምራን ሰራላቸው ራሱ ማለት ነው። ኢምራን ከመጣ በኋላ ነው በቃ ነገሮች ብትንትን ያሉት ማለት ነው። ኢምራን ይባላል ባህያ አዌርነስ የሚል ዌብሳይት የከፈተ እሱ በደንብ አጥንቶ ለ10 ዓመት ነው ምናምን አጠናና ድብልቅልቃቸውን አወጣ። ከዛ በኋላ እንትን አለ ማለት ነው። አሁን የሚረዱት በእስራኤል ነው ራሱ መቀመጫቸው። ዓለም አቀፍ ቤተ ፍትህ የሚባለው መቀመጫው ዩኒቨርሳል ሃውስ ኦፍ ጀስቲስ የሚባለው መቀመጫው ራሱ እስራኤል ውስጥ ነው ያለው፣ ሃይፋ ውስጥ ነው ያለው። የነሱ ቂብላቸው ራሱ ወደዛ ነው የሚያዞሩት፣ ወደ መቃብሩ፣ ወደ ሰውየው መቃብር ነው እንትን የሚሉት የሚያዞሩ ፊታቸው ማለት ነው። ድብልቅልቅ ያለ ነገር አላቸው። ጾሙላ አለን ይላሉ፣ ሶላት አለን ይላሉ ምናምን ነገር የተቆነጠረ ነገር ነው። ከሺያ ነው የመጡት እነሱ ራፊዳዎች ከሺያዎች ነው ብራንች የተገነጠለው። ኢራን ውስጥ እኮ ነው፣ ቴሄራን ከሚባል ቦታ ላይ ነው የራሱ የተነሳው ማለት ነው። እና እሱ ብቻ አይደለም፣ ሚርዛ ጉላም አህመድ ራሱ የእሱ ተከታዮች አህመድያ ትልቅ ቁጥር አላቸው ከነሱ ይልቅ። እነዚህ አሁን 7 ሚሊዮን ወይ 6 ሚሊዮን ቢደርሱ ነው ባሂ የሚባሉት። አህመድያ ግን ትልቅ ቁጥር አላቸው ራሱ ማለት ግን እንትን ነው፣ የተሳሳተ ትምህርት ነው። ቁርአንያ የሚባሉ አሉ፣ ቁርአኒ የሚባሉ ማለት ነው። ቁርአኒ የሚባሉት ቁርአኒስት የሚባሉት ማለት ነው። ቁርአን ብቻ የሚቀበሉ ሐዲስ የማይቀበሉ አሉ። እነሱም ራሳቸው መልእክተኛ አላቸው፣ መልእክተኛ አለን ብለው ያምናሉ። ረሺድ ከሊፋ ይባላል ሰውየው፣ ምናልባት መታቆት ከሆነ ማለት ነው። እና ብዙ ብላክ ኔሽን የሚባሉ አሉ፣ ጥቁር ሙስሊሞች የሚባሉ አሉ አሜሪካ ውስጥ። እንደዚህ አይነት በየቦታው ልሰሙ ትችላላቸው። አንድም የመን ውስጥ የዛሬ 5 ዓመት ነው ምናምን ተነስቶ ነበረ፣ እንደዚሁ ከሸፈ ትምህርቱ፣ ምንም እንትን ያለው ነገር የለም። ስለዚህ ረሱል በእኔ ኡማ ውስጥ ወደ 30 የሚያክሉ ደጃሎች ይመጣሉ ተጠንቀቁ ብለዋል። ከኔ በኋላ ነብይም መልእክተኛም አይመጣም፣ ግን ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ ብለዋል። ስለዚህ ይሄ በጣም እንትን ነው ሊሰመርበት የሚገባ ነው። ይሄ እቺ ነገር መቆለፊያ ናት፣ ራሱ ፈተና ነው። ጥንቃቄ አድርጉ። ግልጽ ነው ፎዚታ? በቃ ፒኬ ሉጣኔ አይ ቲንክ ሰዓትም ሄዶብኛል። ሁሴን በዚህ ዙሪያ በደንብ ጽፏል። የእኔ ተማሪ ነው። አሁን አይ ቲንክ ማስተርሱን እየሰራ ነው በአሁኑ ሰዓት። እሱ አለው ቴሌግራም ላይ ያስቀምጠላቸዋለሁ የምትፈልጉት ከሆነ ማለት ነው። በዛ ዙሪያ ላይ በደንብ ጽፏልን፣ በደንብ ሪሰርችም ሰርቷል እሱ ላይ ማለት ነው። እና በጣም እንትን ነው፣ በጣም በደንብ አድርጎ ነው ያጠናው እሱ ማለት ነው። እሱ ከሚነግረኝ ነው አንዳንድ ነገሮች ምን የማውቀው
የነበረው ግን ሞር እንትኑን ኢምራን ነው፣ ብራዘር ኢምራን ነው፣ በእንግሊዝኛ ነው። ባህያ ዌርነስ ብላችሁ ስትገቡ ስለ ባህያዎች ያለው በቃ ጉዳቸውን በደንብ ያፈለዋል። ራሱ አንሰሪንግ አህመድ ያም የሚባል አንድ ዌብሳይት አለ፣ እሱንም ይዩት። እንዲህ አይነት ሰዎች ላበላብ ነው የሚሆኑት። ሲጀመር እኛ ጋር መቆም አይችሉም። ራሱ ለምን እውነት የላቸውም። ሐሰተኛ ነብይ እንደሆነ ያውቁታል። ራሱ በተለይ እቺ ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ነው ያለውና ሐዲስ ላይ ከኔ በኋላ ነብይም መልእክተኛም አይመጣም፣ ነብይነትን መልእክተኝነት ተዘግተዋል ብለው ያሉበትን መቋቋም አይችሉም። ራሱ ሐዲሱ ሰሂህ ነው፣ ራሱ ኦተንቲክ ነው፣ ሰንሰለት ያለው ነገር ነው ራሱ ማለት ነው። እና ምንም ማምለጫ መንገድ የላቸውም። ራሱ ሐዲስ ደግሞ እንቀበላለን ይላሉ ባዮች እና አህመድያዎች። የሚቀበሉ ከሆነ በምንድን ነው መጀመሪያ ስለ ሐዲስ የትኛውን ሐዲስ ነው የምትቀበሉት ብላችሁ ጠይቃችሁ ከዛ በኋላ ነው ማስረጃዎችን ማምጣት ያለባችሁ ማለት ነው። እና ይዋሻሉ ብዙ ጊዜ ማለት ነው። አብዛኛውን የሩሲያና መጀመሪያ ሩሲያ ናት የመሰረተችው የባሁላን እንቅስቃሴ። ባብ የሚባል አለ፣ ራሱ ሚርዛ አሊ መሐመድ የሚባል አለ። እሱ ነው መጀመሪያ የጀመረው እንቅስቃሴውን፣ ሽራዚ ማለት ነው፣ ከተማ ውስጥ ማለት ነው፣ ኢራን። እሱ ነው የጀመረው እና የረዱት እንትኖች ናቸው እስልምናን ለማጥፋት ሩሲያዎቹ ናቸው። በኋላ ላይ ደግሞ ይሄ ደግሞ ከእንግሊዞች ጋር ግንኙነት ነበረው። ራሱ ኪታብ አቅዳስ የሚባለው መጽሐፉ ላይ እኮ ራሱ ስለ እንግሊዙ ፓርላማ ወር ላይ ያወራል። ፓርላሜንታሪ ፕሮዲሰር ምናምን እያለ ያወራል። ፖለቲካ፣ ደንበኛ ፖለቲካ። በኋላ ላይ ግን መጠቂያ አድርገው ያደረጉት እንትን ነው፣ አቆር ነው። ራሱ እስራኤል ውስጥ ነው ያደረጉት እንግሊዞች ሄደው ከለላ ያደረጉለት። ኢስታንቡል ሁላ ነበረ ራሱ፣ አዘርባጃን ሁላ አልፏል እሱ ራሱ ማለት ነው። ኮንስታንቲኖፕልን አልፎ ይቺ ዋና ከተማዋን አልፎ በኋላ ላይ ነው ወደዛ እንትን ሄደው ማለት ነው። ቱርኮችም ሲያባረሩት መሲህ ነኝ የክርስቶስ ዳግም ምጽአት ነኝ ሲል እስራኤል ውስጥ ገባ ማለት ነው። አቆር ላይ ያለ ሞተ። ከዛ በኋላ የእሱ ልጁ የነበረው ሞር እምነቱን በየቦታው እየሄደ ማስፋፋት ጀመረ ማለት ነው ከፈረንጆች ጋር። ከዛ የልጅ ልጁ የነበረው ሾኬቬንዲ የሚባል አለ። እሱ ነው ሞር ደግሞ እንግሊዝ ዩኒቨርሲቲ ውስጥ ተምሮ ወጥቶ ዩኒቨርሳል ሃውስ ኦፍ ጃስቲስን የመሰረተው፣ ዓለም አቀፍ ቤተ ፍትህ የሚባለውን የመሰረተው። እና ታሪካቸው ብዙ ነው እንደዚህ አይነት ነገሮች ማለት ነው። በጣም 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 ጥንቃቄ የሚያስፈልገው ነገር ነው። ይሄ ዲን ነው። ዲን ደግሞ መቀለጃ አይደለም። ትንሣኤ የለም ብለው ያምናሉ። ሰው ሞቶ አይቀሰቀስም ብለው ያምናሉ። ቁርአን ላይ ስትሏቸው ምናምን ነገር ይሄ ቃል በቃል አይተረጎምም ይሏቸዋል። ተእዊል ነው ይሏቸዋል። እኮ ምን ማለት ነው? ማስረጃችሁን ተፍሲሩን ከየት አመጣችሁት? አይ ሞቶ መቀስቀስ የሚባል ነገር የለም። እንደዛ ከሆነ ከአደምም ሰው መጣ የሚለው ነው። አደምና ህዋ የመጀመሪያ ሰዎች አይደሉም ይሏቸዋል። ሰዎች በኢቮሉሽን የመጡት እነሱ ጋር በተለያየ እንደ ዝንጀሮ መስለው እንደ ጦጣ መስለው ምናምን የተለያየ ስቴጆችን አሳልፈው መጥተዋል ብለው ነው። ፍጥረት መጀመሪያ የለውም። ራሱ ፈጣሪ እስካለ ድረስ ፍጥረት አለ። ፍጥረት ጅማሮ የለውም ብለው ያምናሉ። በዛ ላይ ደግሞ እንትን የለም፣ ትንሣኤ የለም፣ ጀነትና ጀሃንም የለም እነሱ ጋር። ስጋ ወደ አፈር ሲመለስ ነፍስ ብቻ ትሄዳለች እዛ። ሁሉም ሰው ነፍስ እዛ ይሄዳል። በቃ አለቀ፣ ይኖራል እግዚአብሔር ጋር። እግዚአብሔር የት ነው ያለው አያውቁትም። ራሱ ከታችም የለም፣ ከላይም የለም፣ ውስጥም የለም፣ ውጭም የለም፣ በቀኝም የለም፣ በግራም የለም ከሚሉት ጋር ናቸው ያሉት። ተመሳሳይ ነገር ናቸው። አሁን ኢትዮጵያ ውስጥ ያሉት አንድ የሊባኖሱ ትምህርት አይነት ነው ትምህርታቸው ማለት ነው። ተመሳሳይ ነው፣ ከሺያ ነው፣ ራፊዳ ነው ትምህርቱ። ይህን ይመስላል። ጀዛኩሙላሁ ኸይረን ኡስታዝ። እንትን ቻናል ላይ ያልከውን እንትን በለ ጥያቄ ይቀበላል ኡስታዝ። ለወጣ ነው እኔ አሁን ለወጣ ነው። ቀላል አጭር ረጅም ቀጭን ወፍራም ሳይሆን እንትን ነው ጉዳዩ፣ ለወጣ ነው። አይ ጥያቄ ነበረኝ በሌላ ጊዜ አቡኪ ያለና በሌላ ጊዜ አለ ወይም ደግሞ ሌላ ጊዜ ኡስታዝ ፎሎ ካደረካችሁ ሌላ ጊዜ መጠየቅ ትችላለህ። እሺ፣ መልካም ጊዜ ይሆንላችሁ። ሰላም አለይኩም። እሺ የማሁስ አቡኪ ያለህ? ሰላም አለይኩም አቡኪ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ቆይ አንዴ አቡኪ ያለህ? እሺ ምንድነው ጥያቄ? አይ በቁርአን ዙሪያ ነው ጥያቄ ማለት ግራ ስለገባ ጥያቄህን አቅርብና ያወኩት ችግር የለውም ማስተናገዳለን። ካልሆነ ትንሽ ቆይተህ ትመጣለህ። አስሩም እየደረሰ ስለሆነ ዛህራ መጣች። እሺ አይ ቁርአን ቁርአን ከመሐመድ በፊት ነበር
አልነበረም ግን ድምጽ ይረብሻል። መንገድ ላይ ስለሆንኩኝ ነው ይቅርታ። አልነበረ ያው ጥያቄዎች ነበሩ ማለት አረ ድምጽህን አስተካክል። ተማመድ ይሄ ማውስ የሚሰማ ከሆነ ድምጽህን አስተካክለው። የመንገድ ራሱ አይመስልም ይሆናል ሃይላንድ ሲጨፈለቅ ምናምን እንደዛ አይነት ድምጽ ነውና ይረብሻል። ድምጽህን አስተካክለው ቦታም ማለት ነው። ከዛ በኋላ ጥያቄን ታቀርባለህ ኢንሻአላህ። ያለበትን ቦታ አስተካክልና ጥያቄን ማቅረብ ትችላለህ። እሺ አባቴ አሁንም አለ። አሁን አይሰማም? ኦኬ አሁን ወረቀት ምናምን አለ እንደሚጮህ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የምር ራሳችን አመመን ወገናችን ትንሽ ላቅበል። እሺ ይሄስ ምንድነው? የምትገልጠው ወረቀት አለ በጣም እንጫጭ። ኧረ አይደለም አሁን ኖርማል ንፋስ ምናምን ስላለ እንትን ነው መሰለኝ ባለገመዱ ኤርፎኑን ስነቅለው ሲሰካው ከሆነ የሱ እንቅስቃሴ ነው። ኤርፎን ያረገ ሰው ጆሮ አይ ኤርፎን አልጠለም። አቡኪም ተመልሷል። አሁን ልጠይቅ አቅርብ ጥያቄ ነው። አይ እንደዚህ አይነት እምነት ያላቸው ሰዎች ስላሉ ቁርአን ከዘላለማዊ አምላክ የመጣና የነበረ ነው ብሎ የሚያምኑ ሰዎች ስላሉ በእናንተ ውስጥ ያ ነገር ምን ያህል እውነት ነው የሚለውን ለማረጋገጥ ኦኬ እሺ አንዴ ሚውት አድርገውማ ይቅርታ ያህላ ዘላለማዊ የነበረ ቃል ነው። እሺ አንዴ ሚውት አድርገው። አው እኔ ቁርአን ከነቢያችን ሰለላሁ ዐለይሂ ወሰለም በፊት አልነበረም ያልኩ አልወረደም ለማለት ነው እንጂ የአላህ ቃል ነው የአላህ ቃል ነው። ቁርአን የአላህ ዕውቀት ሆኖ በአላህ ዕውቀት ላይ መጀመሪያ የሚባል ነገር የለውም በእውቀት ደረጃ ማለት ነው። ሶ የአላህ ቃል ነው በሚለው ከሆነ አው ቁርአን የአላህ Subhanahu Wa Ta'ala ቃል ነው። ግን ወርዷል ወይ ከሚለው ጋር አያይዤ ነው እኔ አይ ከነቢያችን በፊት አልነበረም ያልኩ አልወረደም በሚለው ተረዳው። እሺ ጥሩ። ስለዚህ በቃልነት መሰረት ባይወርድም ነበረ ማለት ነው የሚለውን ወደ ሚለው ያመለክተናል ማለት ነው። ነበረ ወደሚለው አው ቁርአን ሁለት አይነት አወራረድ ነው ያለው። እና ከለውሐል መህፉዝ አወራረዱን አይደለም መኖሩን ነው። ነበረ። እሺ አሁንም ድምጽ ግን ነው ያደረ ማለት ነው። ማለት ማመር ከመምጣቱ በፊት ነበር። እሺ አሁን አይሰማም? ይሰማል ግን እንትን ያለ ጭር ያለ ቦታ ነው ያለሁት። ላንተ ነው በእኛ አይደለም። ኦኬ እናንተን እየረበሻችሁ ነው? አዎ ይረብሻል። አሁን ይረብሻል? አይ አሁን አሪፍ ነው ማለት። እሺ እና ምንድነው ጥያቄ መሰለህ በዚህ ነበረ ካልከኝ በዘላለማዊ የአምላክ ቃል ወይም በአምላክ ቃልነት ነበረ ካልከኝ ጥያቄ ምንድነው? በሱረቱ አልአሕዛብ አልአሕዛብ እሺ በሱ ሱራ ላይ አይደል? እሺ ይሻባል እንደዛ የሚለው አካውንት ቁርአን ያው ፒኬ እንዳለህ ነው። ቁርአን ስትል የፈለክበት ነገር ምን እንደሆነ መጀመሪያ መብራራት ያስፈልገዋል። ቁርአን ማለት እንግዲህ የሚነበብ ነገር የሚሰበሰብ ነገር በዘላለማዊ ቃል ነው ወይም ደግሞ ኦኬ ትክክል እኮ ከዘላለም አንፃር መሰብሰቡ ሳይሆን ከዛ በፊት አንዴ ይሄ ማውስ ከዛ አንፃር ይሄ ማውስ ቆይ አንዴ እሺ አንዴ ቆይ እሺ ከመሰብሰቡ አንፃር ደግሞ ስለ ስብስብ ማለት የገባው ነው። መጀመሪያ ይሄ ማውስ አንዴ ቆይ እሺ አንዴ ሐሳቡን ይጨርስ። አንተ ሐሳቡን ጨርሳለህ ችግር የለውም። ሐሳቡን ይጨርስና ሰምተኸው አሁን ዘላለም ምናምን ሲባል ምን ማለት ነው? እኔ አሁን ሁለት አይነት አወራረድ ስላወራረዱ አይደለም ምናምንም ስላልክ ከዛ በኋላ የነበረው በምን አይነት መንገድ ነው የሚለውን ያብራራልህ ይጨርስና ከዛ ተከትላለህ ወደ ጥያቄ። አቡኪ ቀጥል። እሺ ጀዛከላ። ምናልባት ኔትወርክ መሰለኝ ከተደራረብኩኝ ማለት ነው። ይህንን ጥያቄ አስመልክተው ብዙዎች ይህንን ነገር አንስተውታል ከዚህ በፊት ማለት ነው። ለዛ ነው ትልቁ የሰለፍ ኢማም አጣሐዊ ረህመቱላሂ ዐለይሂ በመጽሐፋቸው ላይ ይህንን ነገር አስቀምጧል። ቁርአን ብሎ ማለት ሚንሁ በደአ ወኢለይሂ የዑድ ከአላህ ነው የጀመረው ወደ አላህ የሚመለስ ነው ብሎ ነው ያስቀመጡት።
ዘላለም የሚለው ገለጻ ራሱ እኛ ሙስሊሞች ቁርአን ዘላለማዊ አይደለም ወደሚል እንትን ውስጥ አንገባም። ሁለተኛ ቁርአን ነበረ ስንል በምን አይነት ደረጃ ነው ነበረ የምንለው ሲባል የአላህ Subhanahu Wa Ta'ala ዕውቀት በሙሉ ተጽፎ ነው የሚገኘው። ይሄንን የአላህ Subhanahu Wa Ta'ala ዕውቀት ተጽፎ እንደሚገኝ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል። አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ላይ እንዲሁም በቁርአን ላይ ይነግሩናል። ስለዚህ የአላህ Subhanahu Wa Ta'ala ዕውቀት ነበረ ነው። ቁርአን የአላህ Subhanahu Wa Ta'ala ዕውቀት ነበረ፣ የአላህ ቃል ነው፣ የአላህ ንግግር ነው ስንል ከዛ አንፃርና ከዛ ደረጃ ነው ማለት ነው። ኦኬ አሁን ወደ ሱረቱል አሕዛብ ገባና እንመልከት። ያው ሌላውን ሐሳብ በኋላ ላይ እናነሳዋለን። ተመለስና ዝም ብሎ ሐሳቡን ብቻ ተናገረው። አሉ በአላህ ዘንድ ነበር ማለት እንችላለን። በአላህ ዘንድ ነበረ ዘንድ እኮ ማለት እሱ ጋር የነበረ ነገር ነው ማለት ከመሐመድ በፊት ቃሉ የነበረ ነበር ብለን ማመን እንችላለን። አላህ Subhanahu Wa Ta'ala ዕውቀት የአላህ ዕውቀት ነው። ያ አላህ ዕውቀት ደግሞ የነበረ ነው። ደርሰናል። አይ አልገባኝም። ዕውቀት ስትል አልገባኝም። ዕውቀቱን ነው ለመሐመድ ያወረደለት ወይስ ቃሉን ነው? እንትን ይሄ ከእንትን የመነጨ እንትን ሙግት አታድርገው። እኔ ያላልኩትን ነገር አትበል። የአላህ ዕውቀት ነበረ፣ በአላህ በዕውቀት ደረጃ የነበረ ነው ያልኩ። ዕውቀቱን ያወረደው ወይስ ቃሉን ያወረደው የሚል ጥያቄ የምትጠይቀኝ ስለ መውረድ ስናወራ ስለ መውረድ እያወራን አይደለም። ምን ይሁን አንተ ስለ መውረድ ሳይሆን ስለ ዘላለማዊነት እያወራን። አይ አባባል ያልገባም በደንብ ነው የገባኝ እኮ ስለ ዘላለማዊነት የወረደው ቃል ኦኬ ዘላለማዊ ነው የነበረ ነው የወረደው ነገር አይደል እንዴ ወንድሜ? እሱን እኮ ነው የምልህ። ያ ቃል ታዲያ በዘላለማዊነት ከነበረ የነበረ ነገር ነው የወረደው ማለት ነው። እንደዛ ብለህ አልመለስክልኝ? እንደዛ ብዬ አልመለስኩልኝ። ኦኬ ሁለተኛ ጊዜ ልደግመው ነው። ከዚህ በኋላ ወደ ጥያቄ ትሄዳለህ ማለት ነው። እኛ ቁርአን ስንል አጠቃላይ ታሪፉ ሚንሁ በደአ ወኢለይሂ የዑድ። ቁርአን ምንጩ ጅማሮ ከአላህ ነው፣ የሚመለሰው ወደ አላህ ነው። ኦኬ ቁርአን የነበረ ነው ስንል ከምን አንፃር ነው የነበረ ነው የምንለው ከተባለ የአላህ Subhanahu Wa Ta'ala ዕውቀት እንደመሆኑ እንጂ ፐርሰን የሆነ ቃል የሆነ የነበረ ከዛ በኋላ አይደለም። በዚህ ዙሪያ አራት አይነት በእስልምና አስተምሮ ላይ ያለው ዒልም ከላሞች አሉ። ሁሉም እንትኖች ናቸው፣ ድኩሞች ናቸው። አራት አይነት ዒልም ከላሞች አሉ። ሰፊ ነው። ኢንሻአላህ እንመለከታቸዋለን። ከዛ ይሄን ሐሳብ ይጨርስና እንመለከታቸዋለን። አንደኛው ከላሙ ምንድነው? ቃሉ የሚባል የሆነ የአላህ Subhanahu Wa Ta'ala ቃል አለ። ያ የአላህ Subhanahu Wa Ta'ala ባህሪ ጊዜና ዘመን እየተደረገለት ይወጣል፣ አንዲ ተናግሮታል የሚል አለ። ሁለተኛው ደግሞ አይ እንደዛ ማለት አይደለም በየጊዜው ነው የሚናገረው የሚል ወደ አራት የሚደርሱ አባባሎች አሉ። ግን በጠቅላላው ለአሁኑ ይሄ በቂ ነው። ሚንሁ በደአ ወኢለይሂ የዑድ የአላህ Subhanahu Wa Ta'ala ባህሪ ዕውቀት ነው ቁርአን ማለት እንትን እንዳይሆን ነው። እሺ የሆነ አዲስ ነገር አልተረዱኝም ብለህ እንዳታስብ። ይሄ በጣም የቆየ በቃ የአላህ ዕውቀት ነው በሚለው እንሰደውና አራት ነገሮች አሉ ብለኸኛል። የአላህ ዕውቀት ነው ብለን ካሰብን ቁርአን ሙሉ የአላህ ዕውቀት ነው ማለት ነው። እሺ ወደ ሱረቱል አሕዛብ ትሄዳለህ ወይስ ይሄንን እያብራራ ሱረቱል አሕዛብ? እሺ ወደ ሱረቱል አሕዛብ 50ኛው 20 ስንሄድ የተዘረዘረው ነገር የአምላክ ዕውቀት ነው። ኦኬ እሱን ነው ልጠይቀኝ የፈለከው? የተዘረዘረ የአምላክ ዕውቀት ነው። ቃሉ የአላህ ቃል ነው እኮ። ቃሉን ማንበብ ይቻላል የአላህ ዕውቀትን? እና አንብበው። እሺ አንብብልን አውጣና ሱረቱል አሕዛብ 33 50 ላይ አንተ ታነበው ወይስ እኔ የሚመች ጫጫታ ስላለ አንተ ብታነብልን አይሻልም? አይ አብሮ ጫጫታው ችግር የለም ነው ትልቅ ነው። እሺ ይላል። ያው እንደዚህ ለሱረቱል አሕዛብ ነብይ ሆይ እኛ እነዚያን መሪዎቻቸው የሰጣቸው
ሚስቶችህንም አላህ በአንተ ላይ ከመለሰልህ እነዚያ እጅህ የጨበጣቸው ምርኮችን እነዚያ ከአንተ ጋር የተሰደዱትን ያጎትን ሴት ልጆች ያክስቶችንም ሴት ልጆች የየሽሜዎችንም ሴት ልጆች የሽሜዎችንም ሴት ልጆች ማግባት ለአንተ ፈቅደንልሃል። ያመነች ሴት ነፍሷን አላዛ ማን ነው እንደዛ አይደል? ደግማም ነው። ሁሉም ክርስቲያን አማርኛ ይጠፋበታል። ይሄንን የቁርአን አንቀጽ ያነብ ሁሉም ክርስቲያን አንዱም በስትክክል ያነበው ለምን እንደሆነ ያላቀ ደግማም ነው። ተመለስና ደግማም ነው። ሁሉም ክርስቲያን በጣም ብዙ ክርስቲያን ይሄንን አንቀጽ ከኔ በፊት ሲያነብ አጋጥሞኛል እኔ ማለት ነው። የሌላውን ጊዜ አላውቅም። ሁሉም ይሳሳታል ይሄንን አንቀጽ ሲቀራ ሁሉም። ተመለስ ካሜራ ልክፈትላችሁ መሰለኝ አቡኪ። እሺ ይቻላል። እሺ ጓል መቀለ ችግር የለውም። እንድትረዱ አንዴ እሺ ሀሳቡ ላይ እንደሄድበታል። ምሳሌ ቀጥል አብይ። እሺ ልቀጥል። ያው ከፍቶላልና ወደዚህ ናና አንብበው። እሺ ወዳጅ ከፍ አድርጓ። አንተ ነብይ ሆይ እኛ እነዚያ መህሮቻቸው የሰጣቸውን ሚስቶችህን ይሄ ያው በዘላለማዊ እሺ ሚስቶችህን አላህ በአንተ ላይ ሚስቶችህን ይላል። ይሄ በዘላለማዊ ያልከው ድገሞስ? አይ ስላልከኝ እኮ ነው። በመቼም እውቀቱ ነው ስላልከኝ ነው። እውቀቱ ደግሞ ከዘላለም የነበረ ነው። የፈጣሪህ ያንተ ምን ነው? ወይስ ተሳሳትኩ? ከተሳሳትኩኝ አርመኝ እያረምከኝ። እውቀቱ ከዘላለማዊ ነው። ስለዚህ ይሄ እውቀቱ የዘላለማዊ እውቀት ነው እያልኩ ያለሁት። የአምላክህ የዘላለማዊ እውቀት ነው። ኦብጀክሽን አለ። ኦብጀክሽን ማለት ኦብጀክሽን እንግሊዘኛ ነው። አንድ አስተርጉምና ተመልሰህ ነው ምን ማለት ነው ብለህ ችግር የለውም። አይ ጥያቄ አንተ ለኔ አሁን ተሳስተሃል የምትለኝን ቦታ ታስተካክለኛል። ችግር የለውም። አሁን እናንብበው። ኦብጀክሽን አለ ወይ? አሁን እኔ ያልኩት ላይ አንተ ያነበብከው ላይ ኦብጀክሽን አለ? እያነበብ ነው አይደል እንዴ? ገና ጥያቄ እንኳን አላቀረብኩም። አሁን ይሄ አለ። አሁን ለምሳሌ አስተውሉ። አንዴ ነው ሚውት አድርግ። እንግዲህ አይደለም የዝም ጠንጋራ እናውቃለን ብለዋል። ማን ናቸው? የወንድ ሽማግሌ ያሉ። አሁን ምንድነው መሰላችሁ? ለምሳሌ አሁን በሱ ቤት በቃ አሁን ይሄ አምላክ ዘላለማዊ እውቀት ላይ የነበረ ነው አለ። ኦኬ ዘን ዋት ነው አይኛ ጥያቄ። በሱ ቤት በቃ ትልቅ ነገር ነው እኮ። ኦብጀክሽን አለ ያልኩ ለዛ እኮ ይሄ የዘላለማዊ የአምላክ እውቀት ነው። ተረጋጋ እንጂ ምን ነው ኦብጀክሽን አለ ወይስ የለህም እዚህ ጋር? እሺ እናንብበው። እሺ የለኝም እናንብበው። ኦኬ አዎ የለውም ማለት ነው። ኦብጀክሽን የለውም። እስከተል አንተ ነብይ ሆይ እኛ እነዚያን መህሮቻቸው የሰጣቸውን ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያ እጅህ የጨበጠቻቸው ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች የአክስቶችህንም ሴት ልጆች የሹማህንም የሹማ የሚለው ትንሽ አልገባኝም፣ ታስረዳኛለህ? የሹማህንም ሴት ልጆች አይደለም ደግማብህ የሹማህንም እሺ የየሹማህንም እሺ ሴት ልጆች አይልም። ሴት ልጆች ይላል። የየሹማህንም ሴት ልጆች ይላል እኮ ወዳጄ። ምንድን ነው የሚለው? ያቀረብክልኝን እያነበብኩ እኮ ነው። አይልም። ሴት ልጆች ይላል። ሴቶች ልጆች። አዎ ሴቶች ልጆችና ሴት ልጆች። ኦኬ ሴቶች ልጆች ይላል። ኦኬ ብዛት ወዳጄ። እሺ የብዛት ጉዳይ ነው።
ያመነችህንም ማግባት ለአንተ ፈቀድንልህ። ያመነችም ሴት አይልም ፈቀድንልህ ይላል። ፈቅደንልሃል። አዎ ፈቅደንልሃልና ፈቀድንልህም አሁንም አስተካክለው ፈቅደንልሃል። ያ ከመፍቀድ ጋር የሚያለያየው ነገር አለ ወዳጅ? አይደለም። አሁን እዚህ ፊት ለፊት እያወራን የኔን ስም አብደላ ብለህ ብታነበው ይሄ ስህተት ነው። ስለዚህ በቃ ሌላ ነገር ውስጥ አንገባም። እሺ ያመነችንም ሴት ነፍሷን ያመነችንም ሴት ኦኬ ቀጥል። ነፍሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ላይ ብቻ የጠራች ወደዚህ ታስነብበው መልስ ከምዕመናን ሌላ ምን ሚዩት ላድርግና አንዴ አስነብበውና ስጨርስ አለው የጠራች ከጠራች ወደዚህ አድርገው ከምዕመናን ሌላ ብለህ ምንድነው? ኧረ ወደዚህ አስጠጋ፣ ወደዚህ ጠጋ አድርገው ወደፊት። ከምዕመናን ይላል። ፈቅደን ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። ለእነርሱም ይላል ለእነርሱም በምዕመናን ላይ በሚስቶቻቸው እጆቻቸው። እሺ መልስ። ምንድን ነው የሚለው? ምዕመናን ለማለት ነው ላይ በቃ በእነርሱ ነው በምዕመናን ላይ። እሺ በሚስቶቻቸውና እጆቻቸው በጨበጧቸው ባሮች ነገር ግዴታን ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪና አሳይ። ቶሎ ይጠይቅና አንድ ደብል ስታንዳርድ ጥያቄ ማለት ነው። ኦኬ እሺ ጥያቄ እዚህ ጋር ይሄ ያለ የዘላለም ዕውቀቱ ነው ማለት ነው። ከዚህ የተሻለ ዕውቀት የለውም። ኖ እንደዛ ማለት ሳይሆን ከምን አንፃር ነው ሰለክ ቪዲዮ ክፈት ብለ በማን እንዳገ እንደዛ ማለት ሲሆን አንዴ እንትን ላይ ክፈተልኝማ ፒኬማ ሕዝቅኤል ምዕራፍ 23ን ክፈተልኝማ። ጀነራል ነው። እሺ እንትና ቅዱስ ልገባ ነው መልስ። ቆይ እንትን እንዳትሆን አንዴ ይቅርታ ማለቴ እንትን እንዳይለ ብዙ ችግር የለውም አባ ችግር የለውም። ቁርአኑን አታስረዳኝም? አንዴ ቆይ አንዴ እኮ ላስረዳ ነው። ጥያቄህን እኮ ነው። በቃ ማለት ይሄ የዘላለም የአምላክ ዕውቀት ነው። አንዴ ተረጋጋ። ቆይ አንዴ ማለት አያስፈልግም፣ መበጥበጥ አያስፈልግም። ኦኬ ጥያቄ እስክትጠይቅ ድረስ እኛ በጣም ታግሰን ነው ያዳመጥነው። ኦኬ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ። ኦኬ ከዚህ የተሻለ ዕውቀት በሚል ስላነሳ ኦኬ ከዚህ የተሻለ ዕውቀት ልናሳየው ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ። የእግዚአብሔር ቃል ኢተርናል ነው፣ ዘላለማዊ ነው። የሰው ልጅ ሆይ ዘማዊያን በመሆን በግብፅ ሳሉ አመነዘሩ። በዚያም ምድርነው አጎጠቆጣቸው ተዳሰሰ። ዳትሚን ጡታቸው ተዳሰሰ እንደዛ ማለት ነው። ሌላ ትርጓሜውን ክፈትለት። አንዳንድ የአማርኛ የሚከብዳቸው ሰዎች ስላሉ ማለት ነው። የተሻለው የለውም ወይ ነው ጥያቄ። እኔ ደግሞ አለ ብዬ ላሳየ ነው። ያው የተሻለው ዕውቀት ይሄ ነው ብዬ ላሳየ ነው። ያው በዚያም እኔማ ከቁርአን እኮ ነው የጠየቅኩ መጽሐፍ ቅዱስ። ቆይ አንዴ በዚያም የድንግልና ጡቶቻቸው እንዳሰሱ። ኦኬ ይሄ ነው በቃ የተሻለው ማለት ነው። እሺ ሌላ ጥያቄ ካለህ ማለት አፍዋን። እሺ ፒኬ ሌላ ጥያቄ ካለህ ቀጥል፣ ካልሆነ ሌላ ሰው ይቀጥል። መልስ የለህም ማለት ነው። ከዚህ ውጪ አባት እኮ የተሻለው ጠይቄሃለሁ እኮ ይሄ ማለት ነው ከአምላክ የአምላክ ዕውቀት ነው ብለኸኛል። የተሻለ ዕውቀት የለውም ወይ ስትለኝ አለ ብዬ አሳየው። ይኸው ይሄንን ያሳፍራል።
ባይብል አያሳፍርም። በፍጹም ማፍርበት ነገር የለም። ግን አሁን የጠየኩህን ለምን አትመልስልኝም? የአምላክህ አንተ የምታመልከው አምላክ እውቀቱ እስከዚህ ድረስ ነው ወይ ነው? አንዴ አለ ለማለት ነው። ኦኬ ጨርሰናል። በቃኛ ፒኬ ይቀጥሉ። ለአንድ ሰው እውቀቱ የሚጠቅመው ለአንድ ሰው ብቻ ይሄ ማውስ አንዱና ጥያቄህን እስኪ አስታውስ። ጥያቄ ያነበብኩት የቁርአን ክፍል ማለት ነው ከዘላለማዊ ከአላህ እውቀት የመነጨ ነው ወይስ ከሰው ልጅ የመነጨ ነው? እኮ እሱን ከአላህ እውቀት ብሎ መለሰልህ። የአላህ እውቀት ነው ብሎ ሙሉ ቁርአን ከአላህ እውቀት ታዲያ ከአላህ እውቀት ከሆነ ከዚህ የተሻለ ማለት ለማመድ እነዚህን ሁሉ እንትኖች ከመስጠቱ የተሻለ እውቀት የለውም ነበር አላህ ከዚህ የተሻለ እውቀት የለውም ነበር? ለማመድ ሴቶችን ማንበሽበሽ ነው እውቀቱ ማለት ነው? ይሄን እንዲመልስልኝ እሱ እኮ የገባው ማለት ነው በንጽጽር ይቀር መጽሐፍ ቅዱስ የተደበቀው መልስ ስለሌለው ነው። ቆይ አንዴማ አሁን በስርዓት እያወራው ስለሆነ በስርዓት አውራሽ። እሱ አሁን አንተ እንደዛ ብለህ ጠየካ፣ እሱ መልስ መልሶልሃል ወይስ አልመለሰልህም? አይ የተሻለ እውቀት አለ ብሎ ይሄን አንቀጽ ሰጠ። ይሄ መልስ ነው ወይስ አይደለም? አይ አልመለሰልኝም። ዘሎ መጽሐፍ ቅዱስ ውስጥ ንጽጽር እንትን ውስጥ ነው የገባው። እኔ የጠየኩት ቁርአን ነው፣ እሱ የገባው መጽሐፍ ቅዱስ ውስጥ ነው። በቃ ለሱ መልስ የሆነውን ነገር ነው የነገረው። ለማንኛውም ወደ ጥያቄ እንመለስና ማለትም ስለዚህ እውቀቱ ነው ማለት ነው። ይሄ የፈጣሪ እውቀት ቆይ አንዴ የፈጣሪ እውቀት ነው ማለት ነው። ይሄ ማውስ አንዴ በእናትህ እኔ እንደዚህ አይነት ነገር አለ አልተመቸ መውረድ ነው እንጂ እንደዚህ አትጫጫህብኝ። እኔ ለማንኛውም ጥያቄህ ምን ነበረ? የአላህ እውቀት ነው ወይ ሱረቱል አህዛብ ላይ 50ኛው አያ ላይ ያለው የአላህ እውቀት ነው ወይ የሚል ነው። አዎ የአላህ እውቀት ነው። የተሻለ እውቀት የለውም ወይ ማለት ምን ማለት ነው? ራሱ ከመጀመሪያው እውቀት ምንድን ነው አንተ የምትረዳው? እውቀት ለአንተ ምንድን ነው? አዎ ይሄ ያው ወዳጅ እውቀት ማለት አንድ ማለት የሰዎች እውቀትና የፈጣሪ እውቀት ይለያያል። የፈጣሪ እውቀት የሰው የፈጣሪ ሳይሆን እውቀት ምንድን ነው አልኩ። እውቀት የምትለው አንተ ምንድን ነው? እውቀት ማወቅ ነው። ታዲያ አላህ ያንን ከማወቁ ምንድን ነው የተሻለ እውቀት የለም ያነሰ እውቀት የለም የሚባል ነገር አለው? ለምን እንዳልኩት ታውቃለህ ወዳጄ? ጥያቄን እኮ አሁን እኮ ልጁ ከመመለስ ይልቅ ሆት ሆኖ ማለት ነው ሮጦ መጽሐፍ ቅዱስ ውስጥ ነው የገባው። መጽሐፍ ቅዱስ ደግሞ የራሱ ፍቺና ትርጓሜ ያለው እሱ ስራ አልገባንም። እኔ የጠየኩት ከራሱ መጽሐፍ ውስጥ ነው የጠየኩት። እሺ አሁን አንተ በጠየቀው መስመር በትክክል ነው የመለሰልህ። ምን ማለት ነው? ኦኬ በቃ አንተ ጠየቅከዋ። በቃ ለዛ ጥያቄ እሱ የተሻለ እውቀት አለ ወይስ የለም አልከው። ትንቢተ ሕዝቅኤል ላይ አለ ብሎ በቃ መጣ። ይሄ እኮ መልስ ነው። ይሄ እኮ ምንም መቀበል አለመቀበል ነው። አይ መልስ አይደለም። ይሄ መልስ ሊሆን እኮ አይችልም። አንተ ከቁርአን ጠይቄ መጽሐፍ ቅዱስ ውስጥ መልስ መመለስ ማለት መልስ ማለት ነው ብለህ ካመንክ በጣም ተሳስተሃል። የጠየቁ ቁርአን ነው። ቁርአን ውስጥ መልስ ካለ ይሄ እንደዚህ ለማለት ታስቦ ነው የሚል መልስ ካለ መመለስ ነው እንጂ ዘለ ሄደ ሕዝቅኤል ላይ በምሳሌነት የቀረቡትን ነገሮች መጽሐፍ ቅዱስ ባልተረዳው ልክ ደግሞ መጥቀስ ተገቢ ነው ብዬ አላስብም። እኔ የጠየቁ ቀላል ጥያቄ ነው። ይሄ የፈጣሪ እውቀት ነው። የፈጣሪ እውቀት ከሆነ ከዘላለማዊ የነበረ ነው። ስለዚህ ከዘላለማዊ የነበረው ነገር ለማመድ ሲወርድ እንዴት ማመድን ታርጌት ያደረገ ነገር ብቻ ሊሆን ይችላል? ጥያቄ ማመድን ብቻ ታርጌት ያደረገ እዚህ ጋር የተዘረዘሩ እያንዳንዱ እንዲያገባ የተፈቀደለት ማመድን ብቻ ታርጌት ያደረገ ታዲያ ይሄ እንዴት የፈጣሪ ዘላለማዊ ወይም ደግሞ ያውም ደግሞ ለዘላለም ህይወት ተብሎ የሚሰበክ ትምህርት እንዴት ሊሆን ይችላል? ይሄን እንድትመልስልኝ ነው እንጂ ሌላ ነገር ውስጥ አይደለም። ያው ይጨርስና ከዛ በኋላ ከገባ አስወርዳሉ። ኦኬ አሁን ያ እንትና ማን ነው ሐሙስ ማለት ነው ኦፌንሲቭ ምናምን ኦፌንሲቭ ማለት በእንግሊዘኛው የሆነ አንተን አታክም እንግሊዘኛ ነው የሆነ አንተን ላጠቃ ምናምን መስሎህ ከሆነ እንደዛ አይደለም። ፒኬ ቤት ስለሆነ ኢቭን በጣም ቀለል አድርጌ ነው ያወራው። ሌላ ቦታ እንኳንም ያልተገናኘን በመሰረቱ ማለት ነው። ኦኬ ወደ ጥያቄው እንሂድና ያው ደብል ስታንዳርድ በቂ መልስ አግኝተሃል። ካሁን በኋላ ይህን ጥያቄ አንገትን ቀና አድርገህ የማትመልስበት ማለት ነው። ወደ ሀሳቡ እንመለስና አሁንም ሁለተኛው የተናገርከው ነገር አሁንም እኮ አንተ መልስ በቃ ኦኬ እንደዛ ነው። ከዚያ ላይ መጨቃጨቅ አያስፈልግም። ሀሳቡ ላይ እንሂድበት። አሁን ይሄ የመጣው የቁርአን አንቀጽ የአላህ Subhanahu Wa Ta'ala ዘላለማዊ የአላህ Subhanahu Wa Ta'ala ቃሉ ነው። ይህ ዘላለማዊ በሆነው አላህ Subhanahu Wa Ta'ala ቃሉ ላይ ለሰው ልጆች ህይወት መመሪያ የሚሆን ነገር አስቀምጦልናል። ይሄ መመሪያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው የሚመለከተው ከተባለ እዚህ የቁርአን አንቀጽ ላይ የተዘረዘሩት ከአንዱ በስተቀር ሁሉም ከነብያችን ውጭ ያሉንም ሁሉንም አካል የሚመለከት ነው።
ያን አስመልክቶ ነው አላህ Subhanahu Wa Ta'ala ይህንን ቁርአን ለነብያችን ሲነግራቸው በአንተ ውስጥ እነዛ ምእመናኖችን ማጠናከር እነዛ ምእመናኖችን ማስተማር አለበት ብሎ ነው ያስቀመጠው። ከዛ አንፃር ሙኸሰስ የሆነ ነገር አንድ አለ። ከዛ ውጪ አብዛኞቹ ሙኸሰስ አይደለም። ለምሳሌ የአጎት ልጅ ማግባት የሚሉ እንትኖች ዛስ በሙሴ ህግ የነበረው የሙሴን ህግ አምላክ አስቀጥሎታል። እኛ የነቢያቶችን መንገድ ነው ምን የምንለው የምንከተለው እንጂ ማንም ሰው ዝም ብሎ እንትን ያደረገውን አይደለም። ከዛ አንፃር እኔም ባይብል ላይ ሄጄ ቀጥታ እንትን ያልኩት ምንድነው ሰውን እንዳመጣጡ ነው የምትመልሱት። ለማፌዝ ሲሞክር አንድ ሰው who are you የሚለው እንትን ሊል ይችላል። ገብቷቸዋል። who are you የሚለው ነገር ሊታይ ይችላል። አንተ እንትና ሰነ ምንድነው ከመቶ 70 አምጥቷል ብሎ ሲስቅ ያንተ ውጤት ስንት ነው ሲባል 10 ከሆነ እንግዲህ እንደዛ ነው ነገሩ ነው። ከዛ አንፃር ነው ኢንሻአላህ ቀጥሎ አፍወን ፒክ ጀዛከላሁ አቡኪና ምንድነው እኔ አሁን ያልገባኝ ነገር እሺ የአላህ ዕውቀት ነው እሺ ለነቢያችን ብቻ ነው የታዘዘ ምንድነው ታዲያ አላህ Subhanahu Wa Ta'ala ነቢያችንን ለብቻ የፈቀደላቸው የሚያዘዛቸው ነገር ይኖራል። እኔን ለብቻ የሆነ ነገር ቢፈቅድልኝና ቢያዘኝ ያ ነገር የአምላክ ቃል አይደለም እንዲባል የሚያደርገው ወይም ደግሞ የሱ ዕውቀት ሲጀመር ዕውቀትና እንትንም ለይቶ አላወቀም። ግን እንደዛ እንዲባል የሚያደርገው ነገር ምንድነው እና አንዳንድ ጊዜ የሆነ አለ ብቻ ኔጌቲቭ እንትን ያላችሁ አመለካከት ያላችሁ ሰዎች እዚህ ቤት ምንም ስራ ማሰሩ እኔ እንደውም ትንሽ ቢያንስ አላ ረጋ ካለ ብዬ ነበር። እዚህ ቤት ምንም ስራ ማሰሩ አትምጡ። በቃ ኔጌቲቭ አመለካከት ያላችሁ ሰዎች እኔ አልፈልጋችሁም። ምንም አሰሩልኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሃራ ምናምን ካለሽ ብትመጪ አሪፍ ነው። ወያ ዛሃራ አሁን ምን እየተሰማኝ ነው ታውቃላችሁ? ወላሂ መጽሐፍ ምናምን ካነበብኩኝ በኋላ ግራ እየገባኝ ነው። እንዴ ከነዚህ ሰዎች ጋር ለማውራት አሁን የምን መጽሐፍ ማንበብ ነው? የምን ራስን እንትን ማለት ነው? ይሄ የወር ሁሌ ባለፈው እኔ ምስል የነበረ ባይዘው ሄዴ ክርስትና ላይ በቃ ከዚህ በፊት በጣም ጥንት ማለት ቆይቷል። ከቆየውበት ነገር ውጪ ወአለይኩም ሰላም ወራህመቱላሂ ወበረካቱ አሁን አዲስ የምጨምረው ማነበው ምንም ነገር የለም። እኔ ጥቅሙ ስለማይታየኝና ይበልጥ ትኩረት ማደርገው አሁን ላይ እስልምና ላይ ብቻ ነው እንጂ ክርስትና ላይ ብዙም እንትን አይደለም። ምክንያቱም እዚህ የሆነን ሰው ወደ እስልምና ለማስገባት ክርስትናን አወክም አላወክም ምንም ትርጉሙ እየታየኝ አይደለም። አንደኛ፣ ሁለተኛ ኢቭን አውቀህ በእውቀት እንኳን ብትጠራ ክርስቲያኖችም ማለት ነው በእውቀት እንኳን በመጽሐፍ ቅዱስ አንብበህ እንኳን እንትን ብትል ከመጀመሪያውም የመጽሐፍ ቅዱስ ሐሳብ ይዘው አይደለም የሚመጡት በቃ የሆነ የራሳቸው ሐሳብ አለ ያን ይዘው ይመጣሉ። መጽሐፍ ቅዱስ የሆነ ነገር ይበል አይበል ምንም ኬር አይሰጣቸውም። በቃ ያን ያመጡበትን ሐሳብ ብቻ ተንፍሰው ይሄዳሉ ነው እንጂ አሁን መጽሐፍ ቅዱስ ላይ ሕዝቅኤል ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የተናገረው ነገር ያ ተዘርዝሮ እያየ እንዴት ነው ይሄኛው የአምላክ ቃል ሊሆን የሚችል? ለምን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳር ምንን ሰው ማግባት እንደሚችሉ ወይም ደግሞ እንደሚፈቀድ መናገሩና ማስቀመጡ ይሄኛው የአምላክ ቃል አይደለም። ያ ስለምናምን እያወራ ያለው ግን ያኛው የአምላክ ቃል እና እኔ ከዚህ በፊትም እንዳልኳችሁ ጥላቻ ከሆነ ኔጌቲቭ ማይንድ ሴት ብቻ ያላችሁ ሰዎች ካላችሁ እዚህ ቤት ምንም አሰሩም። ይሄ የፒኬ ቤት ነው። ፒኬ ደግሞ እንደዚህ አይነት ነገር አይቀበልም እስከማውቀው ድረስ። አሁን ላይ አላውቅም፣ ድሮ ግን አይቀበልም ነበር። ለማንኛውም እንትን ማን ነበር? ዛሃራ ካለሽ ግቢ፣ አሱር ደርሷል። ዛሃራ ካለሽ ወይ ከኢትዮጵያ ውጭ ያለ ሰው ካለ መሲሂ ግቢ፣ ክርስቲያን አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው።
ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።